አድብ ላፍህ አይቅደመው ስድብ ከቻልክ ደጋግመህ አዳምጠው ጊዜ ሲሆን ካልተመቸ እየመረረ አዶናይን በእንባ ያጀበውና ያጥለቀለቀው ድንገተኛ ክስተት በወላጅ አባቱና በእናቱ ፊት በእንባ የተጥለቀለቀው አዶናይ ስሜቱን መግለጽ እስኪያቅተው ተናንቆታል። የዘመናት ምኞቴን አሳክቻለሁ፣ ወደ ስኬት ማማም እየገሰገስኩ ነው ሲል አዶናይ በትላንትናው ዕለት በይፋ ያስመረቀውን አካዳሚ አስመልክቶ የተናገረው ንግግር የበርካቶችን ቀልብ ስቧል። ወዲህ ደግሞ ስንመለስ ከቀናት በፊት አዶናይና የቲክቶክ ንግስት ዩቲናስ በጋራ የሰሩት ቪዲዮ በይፋ መለቀቁን ተከትሎ ዩቲናስ ላይ ያልተጠበቀና ያልተገመተ መዘዝ መጥቷል። ዩቲናስ ለበርካታ ጊዜ የለፋችበትና የደከመችበት ፕሮጀክትን ይዞ ገደል ገብቷል። ጉዳዩ ምን ይሆን? በዝርዝር እንቃኛለን። ዩቲናስ እንባ የተናነቃት ያስተላለፈችው መልእክትም እንዲሁ ይዘናል። እስከ ፍጻሜው ከኛ ጋር ቆያችሁ ይህ መረጃ እነግራችኋለን። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሮቹ ገባን። አብራችሁን ቆዩ። ከአንድ ወር አስቀድሞ ለአንድ ዓመት ያክል በፍቅር አብረው ከተጓዘችው ጃኒ ጋር የነበረውን የፍቅር ግንኙነት በይፋ መቋረጡን ካስታወቀ በኋላ በቲክቶክ መንደር እንብዛ መንቀሳቀስን ትቶ የነበረውና ራሱን ቆጥቦና ገቶ ብሎም ህይወት ከብዳኛለች የማልወጣበት ፈተና ውስጥ ገብቻለሁ፣ ሰይጣን እየተፈታተነኝ ነው ሲል የበርካቶች ልብ ሰብሮና ሳዝኖ የነበረው አዶናይ ክንፌን አድሼ ተመልሻለሁ ሲል ከዚያ ዝምታና ድባቴ በኋላ በይፋ መልእክቱን አስተላልፎና ገልጾ ነበር። ታዲያ በወቅቱ ባይ አዶናይ የተሰኘ ኔክሶ ዶድራንት ማስታወቂያን አስተዋውቆ በዚህ በኩልም እየመጣው ነው እየገሰገስኩ እገኛለሁ የሚል መልእክትን በዘወርዋራው አስተላልፎ ነበር አዶናይ። ታዲያ ከዚያ ጊዜ አንስቶ ደግሞ በይፋ ወደ ቲክቶክ መንደር ራሱን አድሶ እየተቀላቀለ አዳዲስ ነገሮችን ያስመለከተ ይገኛል። በትላንትናው ዕለት በይፋ ያስመረቀው የራሱ የቲክቶክ አካዳሚ ጉዳይም የዚህ አንድ ማሳያ ነው። የአዶናይ ቲክቶክ አካዳሚ በደማቅ ሁኔታ መመረቁን ተመልክተናል። የቲክቶክ ይዘት ፈጣሪው አዶናይ ቤተሰቦቹ ታዋቂና ስመገናና ቲክቶከሮች ብሎም አድናቂዎቹ በተገኙበት አዶናይ ቲክቶክ አካዳሚ የተሰኘውን የማሰልጠኛ ተቋም በደማቅ ሁኔታ አስመርቋል። ታዲያ በምረቃ ስነ ስርዓቱ ላይ አዶናይ አሁን ለደረሰበት ስኬት የገጠሙት ፈታኝ መንገዶችን የሚያሳይ አጭር ቪዲዮ ለእንግዶቹ ያቀረበ ሲሆን ተቋሙን መክፈት ያስፈልገበት ዋነኛው ምክንያት እሱ በቲክቶክ ህይወቱ ሙሉ ለሙሉ እንደተለወጠ ሁሉ ሌሎች ወጣቶችም የሱን ፈለግ ተከትለው በቀላሉ ስኬታማ እንዲሆኑ ለማስቻል መሆኑን ገልጿል። የአካዳሚው መስራች አዶናይ በንግግሩ ማንኛውም ሰው በቲክቶክ በቀላሉ ስኬታማ መሆን ይችላል፣ መጀመሪያ ግን የራሱን ጸጋ መለየት፣ በመቀጠል የተቀናጀ እቅድ ማውጣት፣ ከዚያም ሰው ምን ይለኛል የሚለውን ፍርሃት አሸንፎ ባለው ስልክና ሁኔታ ቪዲዮ መቅረጽ መጀመር አለበት በማለት አስተላልፏል። አካዳሚው ተማሪዎቹ እያንዳንዱን እርምጃ በስኬት እንዲያልፉ ከጎናቸው መሆን እንደሚያስተምር፣ እንደሚያግዝ እንዲሁም ከ100,000 በላይ ተከታይ ያፈሩትን ከተለያዩ ድርጅቶች ጋር በማገናኘት የማስታወቂያ ስራዎችን እንዲያገኙ እንደሚያመቻች ገልጿል። አዶናይ አክሎም አሁን ያለንበት ቀጣዩ ዘመን ገዢና ሻጭ በስፋት የሚገናኝበት መድረክ ቲክቶክ መሆኑን ጠቁሞ ወደዚህ ኢንዱስትሪ በጊዜ የሚቀላቀሉ ወጣቶች በቀጣይ ተፈላጊና ጥሩ ተከፋይ የመሆን እድላቸው ከፍተኛ መሆኑን ተናግሯል። በቲክቶክ ስኬታማ ለመሆን በሚሊዮን የሚቆጠር ተከታይ መኖር ግዴታ እንዳይደለ የጠቆመውና ያነሳው ወጣቱ አዶናይ በተለይ በጥራትና በእቅድ የተመራ መረጃ ማቅረብ 50,000 ጠንካራና የሚያምኑ ተከታዮች ማፍራት ከተቻለ በዘርፉ የሚሰሩ ድርጅቶች ምርታቸውን ለማስተዋወቅ እንደሚመጡና ለዚህም የምንወደውን ስራ እየሰራን ጥሩ ገቢ ማግኘት እንችላለን ሲል አስገንዝቧል። በዚህ መሰረትም በአዶናይ ቲክቶክ አካዳሚ መመዝገብ የሚፈልጉ ሰዎች በሱ የቲክቶክ ኦፊሻል ገጽ ላይ በተቀመጠው ሊንክ አማካኝነት ምዝገባቸው ማከናወን እንደሚችሉ ተገልጿል። ታዲያ በዚህ የምረቃ ስነ ስርዓት ላይ ወላጅ አባቱ፣ እናቱና እህትና ወንድሞቹ እንደተገኙ ተመልክተናል። ታዲያ በዚህ ወቅት ላይ በደስታ ስሜቱ መቆጣጠር ሆነ መግታት የተሳነው አዶናይ ከወንድሙ ንግግር በኋላ ሲያነባና እንዲሁም ደግሞ ስሜቱ መቆጣጠር ሲሳነው ብዙዎች ተመልክተው ልባቸው ተነክቷል። ይህ መንገድም በስኬት እንደሚወጣው ጭምር ገልጿል። ታዲያ ይህ አይነቱ መንገድ ለሱ ከፍ ያለ መወደስ ብሎም ደግሞ መልካም መንገድን የከፈተለት ቢሆንም ከእርሱ ጋር በጥምረት የሰራችውና ለዚሁ የቲክቶክ አካዳሚ መክፈቻ የሚሆን ማስታወቂያ በጋራ አብራው የሰራችው ዩቲናስ ግን ያልታሰበ መዘዝ መጥቶባታል። ወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበርና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም።
ዩቲናስ ከአዶናይ ጋር መሆን ከቀናት በፊት ለዚሁ ለአዶናይ ቲክቶክ አካዳሚ የሚሆን ማስታወቂያ በጋራ ሰርተው ነበር። ታዲያ የሁለቱ ጥምረት የበርካቶች ልብ ስቦ አንድ ሰዓት ባልሞላ ጊዜ ውስጥም ከ1 ሚሊዮን የተሻገረ እይታ አግኝቶ ብዙ መውደዶችና አስተያየቶችም ሲጎርፉ ነበር። በርካቶችም ጥምረታቸውን እንደወደዱ ሲገልጹ እንደነበር ይታወሳል። ያም ሆኖ ግን ይህ ቪዲዮ ሌላ መዘዝ እንዳመጣ ዩቲናስ እንባ እየታነቃት ተናግራለች። በተለይም ዩቲናስ እንደተናገረችውና እንደገለጸችው ከሆነ ባላሰብኩትና ባልጠበቅኩት ምክንያት ከሱ ጋር በሰራሁት ቪዲዮ ምክንያት ሪፖርት ያደረጉበትና በርካታ ጊዜ የደከምኩበት ቪዲዮ ወርዶብኛል ብላለች። ይሄውም ለዳሽን ባንክ ቻሌንጅ የተወዳደረችበትና አምባር የሚል መጠሪያ ስያሜ ሰጠችው ፊልሟ እጅግ ተወዶና በርካቶችም የአድናቆት አጀብ እንዲያስከትሉ ምክንያት ሆኖ ነበር። ያም ሆኖ ግን ይህ የበርካታ ጊዜ ድካምና ልፋቷን ያየችበት ፊልም ሙሉ ለሙሉ ከቲክቶክ እንዲወርድ ተደርጓል። ለዚህ ዋነኛው ምክንያትም በርካታ ሰዎች በማስ ሪፖርት ማድረጋቸውን ተከትሎ እንደሆነ የተናገረችውና የገለጸችው ዩቲናስ እንባ እየተናነቃት ይህ ባይሆን ደስ ይለኝ ነበር፣ እንዴት እንዲደረጋል ስትል ስሜቷን ለተከታዮቿ አጋርታለች። ታዲያ ለዚህ ሁሉ ዋነኛው መዘዝና ምክንያት ደግሞ ከአዶናይ ጋር የሰራቸው ቪዲዮ እንደሆነ በዚህም ቁጣቸው መግለጽ የፈለጉ አካላት ይህን እንዳደረጉባት ከመናገር ወደ ኋላ አላለችም። እንደሷ ገለጻና ንግግር ከሆነም በተለይም ይህ የዳሽን ባንክ ቻሌንጅ ዋነኛ መስፈርት ሆኖ የሚቀመጠው 60% የሚሆነው በተመልካች እይታ ብዛት ነው። በርካታ ሚሊዮን እይታ አግኝቶ የነበረው አምባር የተሰኘው ስራዋ ግን ከራሷ ቲክቶክ ፔጅ ላይ መውረዱን ተከትሎ ከውድድሩ ልታገኝ የሚገባ 60% የሚሆነውን ድምጽ እንድታጣ ያደርጋታል። 40% በዳኞች ድምጽ ግን ያለውን ሂደት ለመውሰድና ብሎም ደግሞ ለማሸነፍ የበርካቶችን እገዛና ድምጽ እንዲሰጣት ማለት ጥሪዋን አቅርባለች ዩቲናስ። ይህ ሁሉ መዘዝ ግን በዚያች ባልታሰበችና በሰከንድ ውስጥ በተሰራቸው ቪዲዮ አማካኝነት መሆኑ እጅግ አሳዛኝ ነው። በርካቶች ግን ከጎንሽ ነን አለን አይዞሽ በርቺ ሲሉ ሐሳብ አስተያየታቸውን እያስከተሉ ይገኛሉ። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው መረጃዎች ደግሞ እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።